ሰላም ዳጣን ትደብቃታለሽ ብለና ይኸውልሽ ልጅ አትበይ እሺ ለኔም ልጅ ነች የት ብዬ ልፈልግሽ ልጅ የት ነሽ ቆይ ልትሄድ ትችላለች እሺ ስልኳንስ ለምን ጥለው ሄደች አብጌል ለምን በጧት ተነሳሽ? እንዴ አባዬ እኔ ኮሌን በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች ወጣ ብዬ እመለሳለሁ። ዳጣ ተነስታለች? ሂድና ያት እስኪ አባዬ። ምን ነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። አብጌል ዳጣስ? እኔ እንጃ አባዬ አሟት ስለነበር እኩል ጠይቃ ሲል ክፍሉ የለችም። ለዛ እኮ ነው አንተንም ሂድና ያት ያልኩ። ቆይ አንቺ ክፍሏ ስትሄጂ ክፍሏ ውስጥ አልነበረችም? አባዬ አልነበረችም። አልጓም ደግሞ አልተነጠፈም። እንዴት አልነበረችም? የት ሄዳ ነው? አላውቅም አባዬ አልነበረችም። በዚህ በጠዋት የት ሄዳ ነው? የት ወጣ ነው አቢጌል? አላውቅም አባዬ። ዳጣ ደንግጣ ነው የታመመችው። ቆይ ግሊኮስ እስኪደረግላት ድረስ ቆይ ይሄን ያክል ምን ተፈጥሮ ነው አባዬ? እሱ ሌላ ጊዜ እነግርሻለሁ። አሁን ዳጣ መገኘት አለባት። ስልክ ደውይላት። አባዬ ስልክ ስደውልላትም ስልኳ መኝታ ክፍል ነው ያለው። ምን ማለት ነው አቢጌል? እንዴት እንደዚህ ሊሆን ይችላል? እኔ እንጃ አባዬ። እሺ በቃ ውሃ ክፍል ትሆን ትችላለች። ፈልጊያት፣ በደንብ ፈልጊያት አቢጌል፣ በደንብ ፈልጊያት። ገዜና እስኪ። አቤት ጋሽ። እኔ የምልህ ከዚህ ቤት የወጣ ሰው አለ? ማለቴ ዳጣ ስትወጣ አይታታል? ኧረ አላየሁም ጋሽ። ምን ችግር አለ እንዴ? የቢም ስጠይቀኝ ነበር። ዳጣ ክፍሏ የለችም፣ ቤት ውስጥም የለችም። ኧረ ወይ ድልዬ፣ ኧረ ወይ ድልዬ። ቆይ ሰው የሚሰርቅም ሌባ አለ እንዴ ጋሽ? ገዜ እኔ ተሰርቃለች አላልኩም፣ ቤት ውስጥ የለችም ነው ያልኩት። እና ምንድነው ጋሽ? ገዜ ዳጣ መኝታ ክፍሏ ውስጥ የለችም፣ ቤት ውስጥም የለችም። ስትወጣ አላየሃትም? ወላዲትን አላየኋትም። እንዴት? ይሄ ግቢ አንድ ብር ብቻ አይደል እንዴ ያለው? እንዴት ማለት ጋሽ? እንዴት ትጠፋለች? የት ትሄዳለች? ምን አባት ያውቂ ጋሽ? ቆይ እንቅልፍ ጥሎ ነበር? አረ እንዲሁ አልተኛውም። እንዲሁ ሊነጋጋ ሲል እንዲሁ ጆሮ እንቅልፍ እንዲሁ ትንሽ ለብ ሲያደርግ እንዲሁ የተረገመ ሞተር አለ ሲንደቀደቅ በዛው ተነሳው በቃ። እሺ በቃ ብቻዋን መተው አልነበረብኝም። ሰላም ጋር ሄዳ ሊሆን ይችላል። ግን ቆይ ማታ እኛ ከገባን በኋላ መልሳ ወጣ እንዳይሆን የዛን ሰዓት ሳላያትም እኔ እንዲሁ አብራችሁ ናችሁ ስትገቡ ያዩዋት ተዛውዲ እንዲሁ አላዩዋትም። እሺ በቃ ሰላም ጋር ሄዳ ሊሆን ይችላል። እሺ ጋሽ። አንቺ ለምን ነው ክፍልሽ ቆልፈሽ ማተኝ? ዋ ዳጣ አልመጣችም? የት? አንቺ ጋር ነው መጣ ነበር። እሺ መታ ምን አለች? ንገሪኝ። ምንድን ያለች? በረረች። ምን? ውሃ ዳጣን እኮ ነው ያልኩሽ። ስለ ፉካ አይደለም የጠየቅኩሽ። እና እኔ ነው መጣን ማለት ነው። ቀረን እሷ ዳጣ ግን ማለት ነው። ከዛ እሷ በረረች። አልነቃሽም አይደል? እንቅልፋም። ቆይ አወራሽ ታንቀለፊያለሽ እንዴ? እንዴ እኔ ነቅቻለሁ። እሺ አረ ዳጣ እንዴት ነው የበረረችው? ዳጣማ ማለት ነው ክንፏን ማለት ነው እንደዚህ ያደረገች ነው የበረረችው። እሱ ጅል
ኧረ እባክሽ እና ማለት ነው ከዛ እኮ ማለት ነው ዳጣ እኮ ማለት ነው ዛፉ ላይ ባለው ቤት ላይ ብርር ብላ ከዛ ገባች ከዛ ልትወጣ ስትል ማለት ነው ልትወጣ ስትል ልትወድቅ ነበረ ከዛ ልትወድቅ ስትል ደግሞ ማለት ነው ከዛ አባዬ ያለች ስትጠራ ከዛ አባቢ ደግሞ ማለት ነው እየበረረ ሄደና ከዛ ዳጣን ያዛት አንቺ በምሽ ያየሽው ነገር ነው እንደምታወሪው? አዎ ግን ማለት ነው ዛሬ ነው ያየሁት እና ማለት ነው ማታ እኮ ማለት ነው ቁርሴን በልቼኝ የተኛሁት ከዛ ለዛ ደግሞ አልነጋም ማለችኝ እሷ ዝም ብላ አሃ ሌላ ወሬ ጀመርሽ? አይ አይደለም ኤቢ ግን ቁርስ አምጪልኝ እኔ ቤት ስራ ስላሰራው ሲጀመር እኔ ትምህርት ቤት ዛሬ አልሄድም እኔ እዚህ ቤት ውስጥ ሆኜ የቤት ስራዬን የምሰራሽ ይኸውልሽ እናቴ አንቺ ሌላ ሕክምና ያስፈልግሻል ውጭ ሀገር ሄደሽ መታየት አለብሽ እሺ ዴታ ቢል ደረጀ ሰላም እንደምን አደርሽ? እግዚአብሔር ይመስገን። ምን ነው በጠዋቱ ጋሼ? ከእንቅልፍሽ ቀሰቀስኩሽ? በጣም ይቅርታ። ምን ነው ጋሼ? ዳጣ ደህና ናት? እኔን እየጠየቅሽኝ ነው? አዎ ጋሼ። ምን ነው ችግር አለ? ዳጣ ምን ሆነች? ቆይ ዳጣ አንቺ ጋር አልመጣችም? ምን ማለት ነው ጋሼ? ቆይ የት እንዳለች አላውቅም እያልሽኝ ነው? አዎ ጋሼ። እኔ አላውቅም። የት ሄዳ ነው? ልጄ ምን ሆና ነው? ሰላም የማይሆን ነገር ለማድረግ እያሰብሽ ከሆነ ታውቂኛለሽ። ምን ማለት ነው ጋሼ? ምንድነው የማይሆን ነገር ነው? ሰላም ቆይ ልጅሽን ለመደበቅ እየሞከርሽ ነው? ይኸውልሽ እሷን ከኔ ለመደበቅ እያሰብሽ ከሆነ አንኗኗራት። ምን ማለት ነው ጋሼ? ወዴት ነው የምደብቃት? እኔ ምን አለኝ? ምን ልሰጣት ነው እኔ ካንተ የምደብቃት? ታዲያ የት ሄደች? ምን አውቃለሁ ጋሼ? ስለምንድን ነው የምታወራው? እኔ ዳጣን አጥፍቼ ልወስዳት ነው? ሲጀመር እኔ እናቷ እንደሆንኩ ነግረሃታል? ታውቃለች? አዎ ማታ ነግሬያታለሁ። ወይኔ ልጄ፣ ታዲያ ምን ሆና ነው? ምንድን ነው የተፈጠረው? የት ነው ሄደችው? ቤት ውስጥ የለችም። ትናንትና ስነግራት ትንሽ አሟት ነበር። ከዛ በኋላ ጧት ተነስቼ ቤት ውስጥ ፈልጋት የለችም። ክፍሏም ስሄድ የለችም። ስልኳን ቤት ትታው ነው ሄደችው። እንዴ ጋሼ፣ ልጅ አንድ ነገር ብትሆንስ? ይኸውልሽ ልጄ አትበይ እሺ። ለእኔም ልጅ ነች። ይልክ ከመጣሽ ደውይልኝ። ሰላማዊ ቤቢ አንተ ቆይ መች ነው ተኝተህ የምታረፍ? ሲደክመኝ አይደለም ተኝቼ ማርፈድ ልውል እራሱ እችላለሁ። አይ ጥሩ ነው። ደግሞ ምን ነው በጠዋት? እኔ የምልህ ቆይ ዳጣን አላያትም ማለት ይዘን መጣችሁ? አንተ ጋር መጣችሁ ማለት ምን ልታረግ ትመጣለች? እሺ አላያትም? ምን ሆነሽ ዳጣ? ምን ሆና ነው? ቤት ውስጥ የለችም ማለት? ቤት ውስጥ የለችም ዳጣ። ስልኳን ራሱ እኮ ጥላ ነው የወጣችው። እንዴ ገዜ ሳላያት? አላያትም አልወጣችም አለኝ። ደግሞ እኮ እንዳለ ክፍል ውስጥ ፈለኳት ግን የለችም። ለዛም አላየቻትም? ቆይ ማንንም ያያት ሰው የለም? ጠይቂያት ነበር ግን በቃ እሷም አላዩዋትም ነው ያለች። ቆይ ልትሄድ ትችላለች? አላውቅም ናታን። አባዬ ራሱ በጣም ደንግጧል። ሲቀጥል ደግሞ እኮ ማታም እንደተፈጠረ ራሱ እኮ አልነገራችሁኝም። ወይ ፈርታ ደንቅጣ ጠፍታ ሊሆን ይችላል። ዳጣይ ምን በላት ይባላል? እናንተ የት ሄደች? ምን አበባ ጋዜ ከዚህ ወይ መከራ ወይ ፍዳ ባትፈጠር ይሻል ነበር። ኧረ ፍዳ ያግባሽ። የምን መከራ ነው? ባትፈጠር ይሻል ነበር ወይ መከራ። አዎ ለነገሩ አንቺን ከማይ ባልፈጠር ነበር የሚሻል። ወይ ምንድነው እንደዚህ በረዶ የምታወሪ ማት የምታወሪ? ዳጣ ጠፍታለች እኮ። ቆይ ሰውም እንደ ከብት ይጠፋል እንዴ? እንዴት ነው? አዲስ አበባ
ገዜ ሰው ይሰረቃል እኮ ሰው ይጠፋል። አሁን ዳጣ ጠፍታለች። እንዴት ያለ ነገር ነው? እኔ ግቢ ልጠብቅ ነው እንጂ የመጣው እንዴት ነው? ሰው ልጠብቅ ነው እንዴ? ማለት እና ከብት ልጠብቅ ነው እንዴ የመጣው? ሰው ብቻ አይደል እንደ ግቢውን ያለ? ከብትማ አንቺ አለሽ። ለነገሩ ታንቺ በላይ ከብት አለ። ላም እኮ ነሽ። አረ ነው በልማ አደስኩር። ፖሊስ መጥቶ ያኔ ሲያናዝዝ የገባበት ጭንቅ ይታያል። ቆይ እንዴት ጠፋች? ተጣልታ ነበር? ማታ ማታል ምን ሲባል ነበር? አቺ እንዲያ ዙሪት ነገር ዝም ብሎ ይዟት እንደሆነ አዙሮ እንደው እኔ አላውቅልህም። ብቻ ብጠፋ ነው የሚሻል። ከስ ብጠፋ ነው የሚሻል። አቺ እኔ ባስ እኮ ነው የገባሁት። የጠፋችው ልጅ እያለች ለእሷ እንደማሰብ እኔን ወይ ድል ትላለች። ድልሽ ይፋይ። ቆይ አንተ ማን ተኛለህ? ለምን ትተኛለህ? ወይኔ ዳጣ እንዴት አልተኛ? ሰው እኮ ነኝ። ቀን ቀን አንቺ እንዲህ ስታደርቂ ትዋያለሽ። ባይሆን ሌሊት እንደ ሰው አልተኛ። እሱማ ያንተ ስራህ ነው። መከራህ ነው ገዜ። ኧረ መከራሽ ይብዛ። ለቀስ ይችልሽ እንደው ደናቱን በይ። እኔ ገዛኝ ምን ሆናለሁ? ሰውም እኮ ወስዷት ሊሆን ይችላል። ወይ ጉድ! እኔንም እኮ መድኃኒዓለም ላይ ያወጣኝ እኮ አንቺን ሰው ሊነካሽ ውሻም በጫው አይነካሽ። መንገድ ላይ ወርቀሽ ብትታይ ራሱ የሚነካሽ የሚያነሳሽ ሰው የለም። ንገሩ ይበል። ምን አገባኝ? ብቻ ያንተ መከራህ ነው። እትዬ ለራሱ እብድ ሆናለች። ወይኔ የሰው ጠፋች እያለች ነው ብንቅ ስትል ነበር። ወይኔ ወሬኛ! ይሄን ወሬ መቃረም ታውቂያለሽ? ኧረ ምን ይመስላል ገሶ ዳጣ ጠፋች እያልኩት። ሰላም በጣም ተጨንቃለች። ለምን የምትጨነቀው? ምን ማለት ነው? እንዴት እንደዚህ ትያለሽ? ማለቴ ለሷ ማን ይነግራታል ብዬ ነው። እኔ እንጃ ይቢ አባዬ አንቺ ጋር መጣ ነበር ወይ ብሎ ይሄን ይነግሯት ይሆናል። እሺ ግን እኮ አባዬ እናቷን አስተዋውቃታል ብያለ ነበር። ስለዚህ በቃ እናቷን ካስተዋወቃት እናቷ ጋር ሄዳ ነው የሚሆነው። አዎ ነግሯታል። ትናንት የታመመችውም ለዚህ ነው። ደንግጣለች። የምርህን ነው? አዎ ይቢ እና እናቷን አገኘቻት ማለት አንተ ሳያት ናታን እኔ አውቃታለሁ? አይ ኤቢ እኔ እናቷን አላየኋትም። እና ታዲያ አሁን የት ሄደች ብለን ነው የምንጨነቀው? በቃ እናቷን ካወቀችማ እናቷ ጋር ሄዳ ነው የሚሆነው። አይመስለኝም። ታዲያ እሺ ቆይ ለምንድን ነው ማየ የምትጨነቀው? እኔ እርግጠኛ ነኝ በቃ እሷ ጋር ሄዳ ነው የሚሆነው። እኔ ግን አይመስለኝም ኤቢ። በቃ ወይ ደግሞ አባዬ እናቷ ጋር ይደውላ። እባክሽ ኤቢ እማዬ አሁናለች ትሰማለች። ስለዚህ ዝም በይ በቃ። ቆይ አንተ እሷ ጠፍታ ቁጭ ነው የምትለው ማለት በቃ እኔም በጠፋም እንደዚህ ቁጭ ነው የምትለው ማለት ነው? እሺ ምን ላድርግ? የት ልሂድ? እና ወጣና ፈልጋታ ማለት እናቷ ጋር ምናምን ወይ በቃ ተነስና አብረን እንሂድ። እሺ በቃ እኔ ብቻዬን እሄዳለሁ። ወይኔ ልጄ፣ ወይኔ ልጄ፣ የት ይሆን ያለሽው? የት ነው ያለሽው ልጄ? የት ገባሽ? ምን አገኘሽ ልጄ? የት ነው ያለሽው? ወይኔ ጋሼን ስጠብቅ እኮ ነው። የት ልሂድ? የት ብዬ ልፈልግሽ? ልጄ የት ነሽ? ልጄ የት ነሽ? ወዴት ልሂድ? የት ልግባ? የት ነው የምሄደው? የት ብዬ ነው የምፈልገው? የት ልሂድሽ? የት ነው የምገባው?
ያቺ ናፈኳት እናቴ ሰላም ሆነች እኮ። እናቴ ቀብሬያት ነበር እኮ። እናቴ ጋር አንድ ቤት እያደርኩ ነበር። ስትንከባከበኝ፣ እንደኔ ስታቅፈኝና ስትሳሳልኝ ውስጥ ይጠርጥሮ ነበር እኮ። እናቴ ኪዳነ ምሕረት እስከ ዛሬ አንቺን እናቴ በስምሽ እየማልኩ ኖሬያለሁ። አሁን እናቴ ናወኩ። አሁን እናቴ ሰላም ናት። ግን አንቺን ማልቀሽ እንደዚህ አይናፈቅኳት ምን ትመስል ይሆን እያልኩኝ በአእምሮ የሳልኳት እናቴ ሰላምዬ ናት። አምላኬ ከልጅነት እስከ እውቀት የለመንኩኝ ሰጠኸኝ። ሰላምዬ እናቴ ናት። እሷን ፍለጋ ብዙ ደከምኩ። ጠበቅኩ። 20 ዓመት ፈለግኳት። አሁን ቤቷ ቀጥ ብዬ ሄዳለሁ፣ አቅፋታለሁ። እኔ ልጅሽ ነኝ፣ አንቺ እናቴ ነሽ እላታለሁ። ሰላምዬ እኔ እናት፣ ሰላምዬ እኔ እናት ወልዳ አልረሳችኝም፣ ወልዳ አልጠላችኝም። 20 ዓመት ሙሉ ለእኔ ብላ ኪችን ውስጥ ስትጠብቀኝ ኖረች። እናቴ መጣሁልሽ። አሁን በግምት አይደለም፣ አሁን ውስጤ ስለነገረኝ ብቻ አይደለም። አሁን እናቴ ናፍቀኝ። እናቴ አውቅሻለሁ፣ አሁን አውቅሻለሁ። አሁን መጣሁልሽ እናቴ፣ የኔ እናት መጣሁልሽ እናቴ። ደረጀ እየነገርኩ ነበር እኮ። ምንድን ነው የነገርሽኝ ማርታ? ማታ እኮ አብረን ከመጣ በኋላ ነው ጠዋት ወጥታ ሄደችው። እና እሻውን የት ሄደች? ቆይ ምን ተነጋግራችሁ ነበር? ምንም ማርቲ፣ አሁን ዳጣ የት ናት? መጀመሪያ እሷ መገኘት አለባት። እኔ ምን አውቃለሁ? ምናልባት ወላጆቿ ጋር ወይም ደግሞ ወደ ቤተሰቦቿ ጋር ሄዳ ይሆናል። አይደለችም ማርታ፣ መጀመሪያም ደህና አትመስለኝም። ዳጣ የሆነ ችግር ውስጥ ነው ያለችው። ምን ሆነች? ምንድነው? የት ሄደች? እሺ ስልኳንስ ለምን ጥለው ሄደች? አላውቅም ማርታ፣ ለምን እንደሆነ አላውቅም። ይኸውልሽ እኔ ሰላም ጋር መሄድ አለብኝ። አንቺ እዚሁ ጠብቂኝ። ምን ማለት ነው? እሷ ጋር ሄዳ ሊሆን ይችላል። የለችም አለችኝ አላልክም እንዴ? አዎ ብላኛለች። ቆይ ሰላም ዳጣን ትደብቃታለች ብለህ ነው? ለምን ሲባል ትሸሽጋታለች? ግን ሄጄ ማየት መቻል አለብኝ። ጥሩ፣ እንደዛ ከሆነ አብረን እንሂድ። ቆይ ሰላም ጋር ነው አብረን የምንሄደው? አሁና ልጅቷን አብረን መፈለግን ጀምር እንጂ። ችግር የለውም ማርቲ፣ አንቺ ቤት ጠብቂኝ፣ እኔ እሄዳለሁ። አይሆንም፣ አብረን ነው የምንሄደው። እንዲያውም ሰላም ልጁን አስከትበዋለሁ ብላኝ ስለነበረ በዛም እንዴት እንደሆነ ጠይቃታለሁ። ማርቲ አይሆንም አልኩሽ፣ በቃ እኔ እሄዳለሁ። አንቺ እዚህ ሁኚ። ደረጀ ምን ሆነሃል? ይኸውልሽ ዳጣ እዛ ልትሆን ትችላለች። ስለዚህ እኔ ሄጄ ማየት አለብኝ። ግድ የለሽም፣ አንቺ እዚህ ሁኚ፣ መልፋት የለብሽም። አይሆንም፣ አብረን ነው የምንሄደው። አንቺ እዚህ ሁኚ፣ እኔ ልሂድ የምትልበት አንድም የሚያሳምነኝ ምክንያት የለም።
ምንም አይነት ምክንያትህ አሳማኝ አይደለም ደረጀ። አንቺ ቅሪ ይባላል እንዴ? በልና እንሂድ። እናቴ የስትሰሚያለሽ ከሩቅ መንገድ ስምሽን ተራዩ የዛሳለው ተፋሽ እጀር የሚይዝ አልነበረም መንገድ እናቴ ሆነ ሰማይ ግን ሸፈነ ሆነ ብርድ ሲመጣ እንባ ይወርዳል ሙቀት ሲመጣ ጥላን ፈልገው እናቴ እንደነበርሽ መንገድ ይፈልጋል እናቴ የት ነሽ ልጅሽን ዝናው ፍቅርሽን የፈለግኩ በመንገድ ላይ ያደርኩ እናቴ የት ነሽ ስሚ ዳጣ እኮ ማለት ነው የለችም ቤት ምን? አዎ ዳጣ እኛ ቤት ውስጥ የለችም ጠፋች እንዴ የት? እኔ እንጃ ውጭ ሀገር መሰለኝ አሜሪካ ካክስቴ ጋር ሩቅ ነው ግን ሩቅ ውሸታ እና ትላንትና እኮ ማለት ነው ዳጣን እኮ ማለት ነው አሟት ነበር እንዴ ቆይ ዳጣን ያማማት? አዎ ከዚህ በኋላ በቃ እኛ ቤት እሷ የለችም ዋ እየዋሸሽ ነው አይደል? እና ውሸቴ ነው ግን ማለት ነው ዳጣ ጠፍታለች ቤት ውስጥ የለች ግን ማለት ነው ምጥን ለምን አንቺና እኔ ሳንጠፋው እንዴ እኛ ምን ጎሎብን ነው የምንጠፋው? እና ሲጎድል ብቻ ነው እንደሚጠፋው? አዎ ሲጎልብሽ ብቻ ነው የሚጠፋው። በቃ ዳጣ ሻይ ጎሎባት ነው እንደውም ባለፈው ማለት ነው ለዛ እንደዚህ ስትቀዳላት አጉድላ ነው የሰጣቻት ለዛ ነው አይደል የጠፋችው? አይደለም ውሃዬ ጎሎብሽ ማለት ሲከፋሽ ህይወት ሲያስጠላሽ ማለት ነው። እሺ እና እኔም ግን ማለት ነው ህይወት አስጠላቶኛል በጣም ነው ያስጠላኝ። ምን ሆነሽ ነው ያስጠላሽ? እና በቃ እኔ ዝም ብዬ ትምህርት ቤት ሲሄድ ዝም ብሎ ያስጠላኛል። ከዛ ማለት ነው ቤት ስመጣ ደግሞ ደስ ይለኛል ደስ ነው የሚለኝ ቤት ስሆን ሰው እኛ ከቤተሰቦቻችን ጋር ስንኖር የኛ ችግር ቤተሰቦቻችን ጋር ነው የሚሆነው። እኛ ደግሞ ቤተሰብ አለ ብቻውን የሚሆን ሰው ነው የሚከፋው። እና እኔም ግን ቤተሰብ አለኝ። እኛ ቤተሰብ ስላለን እድለኛ ነን። ዳጣ ግን ቤተሰብ ስለሌላት ነው። ግን ለምንድን ነው ዳጣ ቤተሰብ የሌላት? እኔ እንጃ ደሃ ስለሆኑ ይሆናል። እኛ ግን ሀብታም ነን አይደል? አንቺና እኔ ቤተሰብ ባይኖረን ኖሮ አንማርም ነበር። እንደውም መንገድ ላይ ወድቀን ወይ ወልደን ወይ ሱሰኛ ሆነን ነበር መንገር። አረ እኔ ግን ምንም ዛሬ የምታወሪው ነገር ሁሉ ምንም ነው የማይገባኝ። በቃ እልሻዬ እናትና አባታችንን ማመስገን አለብን ስላስተማሩን ስለተንከባከቡን። እሺ እኔ ግን ማለት ነው ሁሌ ደስ የሚለኝ ማለት ነው እና እማዬን ማመሰግናት ማለት ነው ትምህርት ቤት ለመሄድ ጠዋት ስነሳ ከዛ ቅሪ ስትለኝ ከዛ ደስ ይለኛል። ከዛ ማሚን ደግሞ አመሰግናታለሁ። ይል ስለሆንሽ ነው እንደው መስጫው ታይሽ እሺ በቃ ታልቅሽ። የአራዳ ልጅ የሙምባይ ልጅ ያላካት ልጅ አርጅን የፈለከውን በለኝ። እሺ ግን በእናትህ አደራ መንገድ ለዘጋተኝ እንዳትሞክር። እሺ በጣም ቸኩያለሁ አርጅን ቸኩያለሁ። እሺ ምን ሆነሽ ነው ግን? አርጅን እናቴን አገኘኋት። ታድለሽ
የኔ አይኔን እንኳን ማየት አትፈልግም። አርጁን እንዴት ነው የምታየው ይሄን አይነን? እኔ እኮ እሷ ከማን ያረገዝኩት እያለች ይሆናል እኮ። ዳጣ አንቺ ያራዳ ልጅ አልነበርሽም? አንቺም በሰው ቁስል መቀለድ ጀመርሽ? አርጁን በቃ ስለ ኤቢ ነው። ኤቢ በጣም ደህና ናት። እሺ ሳትጠይቀኝ ልንገር፣ በጣም ደህና ናት። እሺ ኤቢማ እኮ እያየኋት ናታንን ሳመችው። እሷ እኮ ናት የሳመችው። ደግሞ ላገባ ነው እያለችኝ ነው። አይ አርጁን ኤቢ እኮ የናታን ፍቅረኛ አይደለችም። እሺ ናታን ፍቅረኛው አይደለም። ቻው በቃ አርጁን ልሄድ ነው በቃ። እስኪ ክሪሽናም በይኝ። ኪድዬን አርጁን ዳጣዬ በእናትሽ አብሬሽ ልሂድ እንዴ? አንተ ልጅ ምን አትሰማኝም እንዴ? ወይስ አልተረዳኸኝም? አርጁን እናቴን ላገኛት ነው እያልኩ እኮ ነው እንዴ። እና እናት ማግኘት ብርቅ ነው እንዴ? ቤትሽ አትጠብቂያትም? ትመጣልሻለች እኮ። ወይኔ አምላኬ፣ አሁን መንገዴ ላይ አርጁንን ታገናኘኛለህ? ኧረ በእናትህ ዞር በልኝ፣ እኔ ልሄድ ነው። ዳጣዬ የእውነት ግን ናታን አትወደውም? ወይኔ ይኸውልህ አርጁን አይወዳትም። እሺ ናታን አይወዳትም። እኔ የምልህ አርጁን ስልክ አለ እንዴ? አዎ አለኝ። በእናትህ ለሰላም እያስደውልልኝ። ሰላምዬ እኮ እኔ እንዳወቅኩ አታውቅም እና ነገረኝ እኮ አታውቅም። በእናትህ አንዴ ያስደውልልኝ፣ እየጠበቀችኝ ይሆናል። ሰላም ደግሞ ማን ናት? አንቺ ልጅ ግን ዛሬ ጤነኛ አትመስይኝም። እንዴ አርጁን ስማ፣ ከመቼውም በላይ ዛሬ በጣም ደስተኛ ነሽ። በጣም ደስ ብሎኛል። ደግሞ ስማሽ መቼም ቢሆን ተስፋ እንዳትቆርጥ። ኤቢዬ አንድ ቀን ልትወድ ትችላለች። ተስፋ እንዳትቆርጥ። ቻው በቃ ዳጣ። እንዴ እኔ ስሞት ነው እንዴ የምትወደኝ እሷ? እኔ እኮ አሁን እየሞትኩ ነው። ደግሞ ስሚኝ፣ ስሞት ይኸውልሽ አጥንቴን አቃጥላ አመዱን ባንገቷ አርጋ ትዙር። እሺ አደራሽን ንገሪያት። እሺ ኑዛዜ ነው። እንዴ ደሬ ለምን አቆምክ? ማርቲ ለምን አትደውይላት? ለማለት ሰላም? አዎ ወይ ደግሞ አንቺ ደውይና ዳጣ አልመጣችም ማለት። እንዴ ደሬ ደውዬላት የለም አልመጣችም አለችኝ አልከኝ እኮ። አዎ አሁንም መልሰሽ ደውይላትና አልመጣችም ካለች በቃ እዛ ድረስ ለምን እንለፋለን? ወደ ቤት እንመለስ። ኧረ ተው ደሬ ተው። ማርቲ መኪናውም ነዳጅ እየጨረሰች እኮ ነው። እንዴ ደሬ አይታየም? ሶስት አለው እኮ። እባክሽ ማርቲ ለኔ መልስ መስጠቱን ተይና ለሰላም ደውይላት። እሺ ጥሩ። ስልኩ አይነሳም ደር። በቃ ማርቲ ይቅርብን። ይሄ እንደ እሷም ከቤት ወጣ ሊሆን ይችላል። ስለዚህ ወደ ቤት እንመለስ። ዳጣስ? ቆይ እሷ ጠፍታ ትቀር? የት ትሄዳለች? እስኪ ትመጣለች። ቆይ ሰላም ጋር መሄድ ስላልፈለክ ነው አይደል? ምን ማለት ነው ደሬ? እሺ ይቺ ልጅስ በዛ ጨለማ ነው ወጣ ሄደችው አይደል እንዴ? ጠፍታ ትቀር ነው የምትለው? በዛ ላይ አሟታል። እባክሽ ማርቲ እኔ የምልሽን ስሚ፣ እንመለስ ነው። ጥሩ እንመለስ። ግን ወደ ፖሊስ ጣቢያ ነው የምትሄደው። ሂደህ ማመልከት አለብህ። እንዴ ማርቲ ምን ትሆናለች? ትልቅ ልጅ እኮ ነች። ባይሆን አንቺን ቤት ላድርስሽና ፈልጋታለሁ። ይሄን እኮ ቤት መታ ሊሆን ይችላል፣ ወይ ደግሞ ቤተክርስቲያን ሄዳ ሊሆን ይችላል። እሺ ቆይ ታዲያ በዚህ ልክ ካሰብክ ለምን ደነገጥክ? ይኸውልህ የፈለከውን ማሰብ ትችላለህ። እኔ ግን ሳላያት አልመለስም። ራይድ ይዤ እሄዳለሁ። ደህና ዋል ማርቲ። እንዴ ላምባዬ ሳልደውልለት ለነገሩ ሰላም እየቀደም ሄደ። በሷ ስልክ ደውልለታለሁ።
አታውቀውም እንዴ ፓተርኑ? አውቀው ነበር ግን ቆይ እስኪ ሞክረው። ቀይረዋለች መሰለኝ። ቆይ ግን እንዴት ነው ከጧት ጀምሮ እስካሁን አነሳ ያልደወለው? ለምን ይደውላታል? የሚጀነጅናል እኮ መስሎ ነው ሳይሆን ጓደኛው ምናምን ለማለት ፈልጌ ነው። እንዴ ዳጣ እኮ ጓደኛ የላት። ምን ነው በጣም አውቃታለሁ አልክ? እኔ እንደዛ አላልኩ። ግን የምትወዳት ልጅ ጠፍታ እንዴት ነው እንደዚህ የምትረጋጋው? ሰው እኮ 48 ሰዓት ካልሞላው ጠፋ ይባላል። አረ እንደውም እንዳልከው በቃ ሰላም ጋር ሄዳ ነው የሚሆነው። ስልኳም እኮ አይሰራም። አዎ በቃ እዛ ሄዳ ነው የሚሆነው። ስለዚህ ልፈልጋት። በቃሽ እኔም አብሬ ካንተ ጋር ልሂድ። ልብስ ቀይሬ ልምጣ። የሰላም እየልሽን በጣም ናፍቆኛል። በቃ አልሄድም፣ ትቼዋለሁ። ምን ማለት ነው? ለምንድን ነው የማትሄደው? እኔ ግን እሄዳለሁ። ግን ማለት ነው የት ነው ምጥንስ? እንዴ እና ምጥን እኮ አመማትና ካፌ ሄደች። ምን ሆነ ያመማት? እንዴ ህመም ነው ያመማት። ከምር ናታን በቃ እንሂድ። እኔ መንቀሳቀስ እፈልጋለሁ። አዎ ናታን እንሂድ። እኔም ደብሮኛል። መሄድ እፈልጋለሁ፣ መንቀሳቀስ እፈልጋለሁ። ቆይ ለመሆኑ ድብርት ምን ማለት እንደሆነ ታውቂያለሽ? እንዴ አዎ አውቃለሁ። እንደውም እኮ ማለት ነው እኛ ክፍል እኮ ማለት ነው ድብርት የሚባል ልጅ አለ። በጣም ወፍራም ነው ብታዩና ማለት ነው ምጥን ሁለት ይሆናል፣ ሁለት ቢሰነጠቅሱ ሁለት ሰው ይወጣዋል ብለኛለች። እና ሁሌ በቃ ዝም ብሎ ብቻው እንደዚህ ብሎ ነው የሚቀመጥ። ስሙ ደግሞ ድብርት ነው። እሺ እና አባዬ እየመጡ ነው። ተገኘሽ ዳጣ? ምናልባት አግኝቷት ሊሆን ይችላል፣ ግን እየመጡ ነው። በቃ እኛ እንሂድ። ሰላምዬ ቤት እኮ ማለት ነው ገንፎ አለ። እንዴ ቆይ ደግሞ የት የምታውቂው ገንፎ ነው እንዴ? እና ሰላም ቤት እኮ ነው የተዋወቅነው። ይልሽዋዬ የወለደ ሰው ብቻ ነው ገንፎ የሚበላው እንዴ? እና እኔስ እና ወልጃለሁ ልትይ ነው? በቃ አንቺ እኮ ሀሳብ የለሽ ባል የለሽ አለ። አንቺ ግን እመታሻለሁ። እሺ ውሃ ረፊ እና ማየሉ መገልሻለሁ። እሺ ባለጌ